ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ የመጣሁት ምንድነው እሱ በአዲስ መልክ እየተሰራው ስላለው ወይንም በሰቨን ስታር አይነት ሞድ እየተሰራ ስላለው ስቶቭ ነው ለነገራችሁ የመጣሁት። ያም ማለት የውጩን ስቶቭ ሙሉ ለሙሉ ለማስቀረት እንዲሁም ደግሞ ጥራት ያለውን ወይንም ኳሊቲ የሆነውን በቦዲ ደረጃም በሁሉም ደረጃ አሪፍ የተባለውን ስራ ለመስራት ጥረት ያደረገን ነው የምንገኘው። ያም ማለት የምንጠቀማቸው ማቴሪያሎች ሙሉ ለሙሉ እነዚህ ናቸው። ስለዚህ እላው ላይ የምንጠቀመው እሱች ምን አይነት እሱች ነው? ራሱ ማቀዝቀዝ የሚችል ወይንም ፓወር በሚበዛበት ሰዓት ኦቨር የሆነ ፓወር ሲመጣበት በራሱ የሚያቀዘቅዝና በራሱ እንዲሁም ደግሞ እያስነሳ የሚሰራ እሱች ነው። ይሄን የምታዩት እሱች ምን አለው እስከ 5 ደቂቃ ድረስ አለው። 5 ደቂቃ ማለት ማክሲመም ነው፣ ሚኒመምም አለው። ልክ በዛ አይነት መልክ እኛ መጠቀም ይኖርብናል። መጠቀም ስንፈልግ ምንድነው ማድረግ ያለብን? ባለ 2 ስቶቭ ላይ አንደኛውን 5 ላይ ማድረግ ስንፈልግ አንደኛውን ደግሞ ወደ 3 እና ወደ 2 እያደረግን ፓወሩን እየቀነስን የአንደኛውን ፓወር እየቀነስን የአንደኛውን እየጨመርን መጠቀም ብንችል አሪፍ ነው ብዬ ሪከመንድ አደርጋለሁ። ከዛ ውጪ ይህ የምንሰራው በሸክላ ሆኖ አሁን በጣም ብዙዎች አንዳንድ ሰዎች ምን ይላሉ? ይህ ሸክላ እኮ እንዴት ነው እሱ የማይቆጥረው? እንዴ ይሄ የሀገር ውስጥ የተሰራ ምርት ነው፣ ስለዚህ ይህ አይሆንም ብለው ብዙዎች ይወዛገባሉ። እንዳይወዛገቡ እኔ ዛሬ በዚህ ላይ መግለጫ ልሰጥ መጥቻለሁ። ምንድነው እሱ? በቃ ይሄ ሙሉ ለሙሉ ሸክላ ሆነ ማለት ሸክላው ይቆጥራል ማለት አይደለም። እባካችሁ እንድታስተውሉ የምፈልገው ነገር እዚህ ስቶቭ ላይ ያለው ሸክላ አይደለም እንዲቆጥር የሚያደርገው። አሁን ለምሳሌ የምንጠቀመው የሀገር ውስጥ ስቶቭ አለ፣ ሬዚስታንሱ ነው እንዲቆጥር የሚያደርገው። እላው ላይ የምንጠቀመው ሬዚስታንስ በ07 ሬዚስታንስ ነው። ያ 07 ሬዚስታንስ እንዲቆጥር ያደርገዋል። ይህኛም ከዚህ ላይ የምንጠቀመው ቦይለር ብለን የምንለዋለን። እንዲሁም ደግሞ እሱችና ይህ ቦይለር ነው እንዳይቆጥር የሚያደርገው። ከ180% ኃይል ቆጣቢ ነው ብለን የምንሸጥበት ምክንያት ስላለን ነው። ስለዚህ ይህንኛው ኃይል ቆጣቢ ነው ያረጋገጥነው፣ እንዲሁም ደግሞ አሪፍ ነው ብለን የምንሸጠው ለዛ ነው። ምክንያቱም ሬዚስታንስ ሳይሆን ቦይለር ነው። ቦይለር ደግሞ በራሱ እያቀዘቀዘ ስለሚሰራ ሙሉ ለሙሉ ኃይል ቆጣቢ ያስብለዋል። በዚህ አይነት መልክ ስለሚሰራ ምንም አይነት ቅሬታ፣ ምንም አይነት ጥያቄ፣ ምንም አይነት ግርታ እንዳይገባችሁ። ይህ የሚሰራው በሀገር ውስጥ ቢሆንም እኛ ባለሙያዎች ስንሰራው ምን አድርገን ነው የምንሰራው? ኃይሉን ሴቭ እንዲያደርግ ወይንም የመብራት ፍጆታውን ሴቭ እንዲያደርግ አድርገን ስለምንሰራ ምንም አይነት ሀሳብ እንዳይገባችሁ የሚል አንድ መግለጫ ልሰጣችሁ ነው የመጣሁት። ይህንን ስናደርግ የሀገር ውስጥ ሆኖ በኃይል እንዲሰራ የምንሰራው መስቶብ አለ። እንዲሁም ደግሞ በውጭም ሆኖ ቀዝቀዝ ባለ መልክ ወይንም እንደዚህ ፈጣን ባልሆነ በራሱ ያቀዘቅዘ እንዲሰራ አድርገን የምንሰራውም ስቶብ አለ። አሁን እየሰራን እያመረትን የምንገኘው በዛ አይነት መልክ ነው። እኛንም ልትረዱን የሚያስፈልገው ምንድነው እሱ ኃይል ፍጆታውን ይቀንሳል ብለን ስንል ይህ ፌክ አይደለም፣ እውነታ ነው ብዬ ስላችሁ እያመረትን የምንገኘው ወይንም እያመረትን ለከስተመሮች የምናቀርበው ኃይል ቆጣቢ ነው ብለን ስንል ኖርማሊ ትክክለኛ ሪል የሆነ ነገር ስለሆነ እናንተ እየመጣችሁ እንድትጠቀሙና ይህ ነገር እንዳመጣችሁ ስል መልእክቴን አስተላልፋለሁ። እኔ ፍጆታ ላይ ችግር የለብኝም፣ ኃይል ፍጆታ ላይ ችግር የለብኝም፣ ስለዚህ ብቻ በጣም ፈጣን የሆነ ነገር ፈልጋለሁ ብላችሁ የምትሉ ከሆነ ደግሞ በሀገር ውስጥ ሆኖ አሪፍ አድርገን እየሰራንም ደግሞ እንገኛለን። ስለዚህ እሱን ስትፈልጉ እኛን አነጋግሩን። እኛ ግን ብዙ ሰዎች በፍጆታ ተቸገርን፣ ኃይል ፍጆታ ተቸገርን፣ መብራት ቆጠረብን ብለው ብዙ ሰዎች ቅሬታ ስላቀረቡብን እኛ በዚህ አይነት መልክ እያመረትን ነው የምንገኘው። ለዛ ነው። እናም እንደዚህ አይነት ስራዎችን እንድንሰራላችሁ የምትፈልጉ እኛን ማግኘት ትችላላችሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ
እናም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ተደራሽ እንድታደርጉልን ይህንንም ቻናል እንድታሳድጉልን ስንል ከታላቅ አክብሮት ጋር መልእክታችንን እናስተላልፋለን። ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። እንደዚህ አይነት ስራዎችን እንድሰራላችሁ የምትፈልጉ ነገር ካለ በየትኛውም አጋጣሚ ስልክ መደወል ትችላላችሁ። ከታች ስልክ እናስቀምጣለን። እንዲሁም ደግሞ ቴሌግራም ቻናልም ግሩፕም አለን። በዛ ላይ ገብታችሁ ግር ያላችሁ ነገር ካለ መጠየቅ ትችላላችሁ። ስልጠናም ደግሞ እንዲሁ መውሰድ እፈልጋለሁ፣ መስራት እፈልጋለሁ፣ ከአንተ ጋር መቀላቀል እፈልጋለሁ ብላችሁ የምትሉ ካላችሁ በውስጥ አውሩን። ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። መልካም ቆይታ እና ጊዜ ይሁንላችሁ። ባላችሁበት ሰላም ለእናንተ